ሰላም የዚህ ቻናል ቤተሰቦች፣ ዛሬ ባበደ ቪዲዮ ተመልሰናል። እንዴት የራስ መተማመናችንንና እንዴት ድፍረታችንን እንጨምራለን የሚለውን ነገር በዚህ ቪዲዮ እናያለን። የአብዛኞቻችን ጥያቄ ይሄ ነው። እኔ እኮ ምንም የጎደለኝ ነገር የለም፣ ትምህርቴ ላይ ጎበዝ ነው፣ ስራዬ ላይ በጣም ጠንካራ ነኝ፣ ትዳርም ለመያዝ በጣም ዝግጁ ነኝ፣ ግን አንድ ነገር ጎደለኝ፣ ልብ ሙሉነት፣ ወኔ፣ ድፍረት የሚለው ነገር ይጎለኛል። በቃ በራስ መተማመን፣ ድፍረቴ፣ ኮንፊደንሴ አነሰኝ ለምትሉ ሁሉ ይህ ቪዲዮ ለእናንተ ነው። እኔ እኮ ድሮ ነበረኝ፣ በጣም ኮንፊደንስ ነበረኝ፣ ግን አሁን ተበላሸው እንላለን። ግን ምንም ችግር የለም። አንዳንዴ ደግሞ በዙሪያችን ያሉ ሰዎች አይታችሁ ከሆነ ከኛ አቅማቸው ሊያንስ ይችላል። የገንዘብ አቅማቸው፣ የኑሮ አቅማቸው ከኛ በጣም ያነሰ ነው፣ ግን ህይወታቸው ይቀየራል። በድፍረታቸው፣ በልብ ሙሉነታቸው ብቻ የሚፈልጉበት ይደርሳሉ እና እኛ በጣም እንገረማለን እና እውነትም ጭስና ደፋር መውጫ ያጣም እንላለን። ግን እኔ መች ነው ደፋር የመሆኑ የሚለው ጥያቄ ሁሌ ራሳችንን እንጠይቀዋለን። አትጠራጠሩ፣ ህልማችንን፣ ፍላጎታችንን ቆፍሮ እየቀበረ ያለው በራስ መተማመን አለመኖሩ ነው። ስለዚህ እንዴት ነው በራስ መተማመንን የምንፈጥረው? በህይወታችን ውስጥ እንዴት ነው እየገነባን የምንሄደው? ልበ ሙሉ የምንሆነው እንዴት ነው የሚለውን በደንብ አድርጌ እነግራችኋለሁ። ስለዚህ እስከ መጨረሻ መከታተላችሁን እንዳትረሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። የመጀመሪያው መፍትሄ ምን መሰላችሁ? ራሳችሁን ማወቅ። ብዙ ጊዜ ራሳችንን የምንጠራጠረው እችለው ይሆን፣ ልሞክር ወይ አርፌ ልቀመጥ የምንለው አቅማችን ምን እንደሆነ ስላላወቅን ነው። በአጭሩ ራሳችንን ስላላወቅን ነው። በነገራችን ላይ ራሳችን ሳናውቅ ኮንፊደንስ ቢኖረን እንኳን ብዙ ዋጋ እንከፍላለን። አንዳንድ ሰዎች አይታችሁ ከሆነ ውስጣቸው ያለውን አቅም አያውቁትም። ምን እንደሚችሉ ምን እንደማይችሉ አያውቁም፣ ግን ዝም ብሎ ይሞክራሉ፣ ከዛን ይበላሽባቸዋል። እኛ ደግሞ እነሱን እናይና አይ አርፌ መቀመጥ ሳይኖርብኝ አይቀርም እንላለን። ስለዚህ ራስን ማወቅ የሚጠቅመን ይበልጥ ረጅም ጉዞ እንጓዛለን። አንዳንድ ጊዜ ካልተዘጋጀን ያለንበትን አቅም ወይም ምን ላይ እንዳለን ካላወቅን ብዙ ዋጋ እንከፍላለን። ያ ደግሞ በራስ መተማመናችንን ዝቅ ያደርገዋል። ስለዚህ ሁለት ነገሮችን ማድረግ ይጠበቅብናል። ጠንካራ ጎናችንና ደካማ ጎናችንን ጠንቅቀን ማወቅ ይኖርብናል። ቀጣዩ መፍትሄ ደግሞ ቀለል ያሉ እቅዶችን አውጣ። ምን ማለቴ መሰላችሁ? አንዳንዴ ብዙም አይፈትኑን ይህን አደርጋለሁ፣ ይህን አሳካለሁ ምንላቸው ቀለል ያሉ እቅዶችን አውጥተን ካሳካን በራስ መተማመናችን፣ ልበ ሙሉነታችን ይጨምራል። እንዴ በትንሹ ያልታመነ እኮ በትልቁ አይታመንም። ይህን አደርጋለሁ፣ ይህን እጨርሳለሁ ማለት ለምሳሌ በሳምንት 3 ቀን ለ10 ደቂቃ ይህን ስፖርት እሰራለሁ። ምን ችግር አለው? ይህ እኮ ቀላል ነው፣ 10 ደቂቃ ነች ስትል ልበ ሙሉነትን ይጨምራል። ለምሳሌ ደግሞ በቀን ለ5 ደቂቃ ባነብ፣ ብጸልይ። ይህን ስታደርገው ቀላል ይመስልሃል፣ ግን አንተ ላይ የሚፈጥረው ነገር ቀላል አይደለም። አንዳንዴ በራስ መተማመናችንን ዝቅ የሚያደርገው ጀምረን የተሆናቸው ነገሮች ናቸው። ጀምረን የምናቆም ከሆነ አይ እኔ እኮ አልረባም፣ የሆነ ነገር ጀምራለሁ፣ በቃ አልጨርስም፣ ምጨርስ ሰው አይደለሁም እንላለን። ግን ጀምሮ ለመጨረስ ቀላል ቢሆንስ? ስለዚህ ቀላል እቅድ አውጡ እና እቅዳችሁንም አሳኩ። ቀጣዩ ደግሞ ተዘጋጅ ይባላል። ይሄኛውን ቃል ብዙ ስኬታማ ሰዎች ሲሉ ሰምታችሁ ይሆናል። ዝግጅት ሲደመር እድል እኩል ይሆናል ስኬት የሚባለው ነገር ይመጣል።
ብለዋል። ስለዚህ ልክ ናቸው። ካልተዘጋጀ ምንም ነገር አታሳካም። ቢዝነስ መጀመር ነው የምትፈልገው? ተዘጋጅ። ስለ ቢዝነስ እወቅ። ሰዎችን ጠይቅ። እዛ ቢዝነስ ላይ የተሳካላቸው ሰዎች ምን አድርገው ነው፣ ምንስ ሰርተው ነው የሚለውን እወቅ። ውጪስ መማር ነው የምትፈልገው? ምንድነው የሚያስፈልገው ውጪ ወጥቶ ለመማር? እሱን አጥና። በስራም ሊሆን ይችላል ስኬታማ መሆን፣ ወይም ደግሞ ጥሩ ካምፓኒ መቀጠር፣ ወይም ደግሞ የስራ እድገት ማግኘትም ይሆናል። ስለዚህ ተዘጋጅ፣ ራስን አዘጋጅ። ደብዳቤ ብቻ አትጠብቅ። ወደዚህ ሌቭል አድጋል የሚል ደብዳቤ አትጠብቅ። ካልተዘጋጀ ህይወትን አትቀየርም። የመጨረሻው በጣም ወሳኝ ነው። በራስ መተማመንን ባንዴ አታገኙ። ምን ማለት መሰላችሁ? እኔ እኮ ድሮ ነበረኝ አሁን ነው የቀነሰው ልትሉ ትችላላችሁ። ልክ ናችሁ። ከፍ ዝቅም ይላል። ሁኔታዎች መተማመናችንን፣ ልብ ሙሉነታችንን አንዳንዴ ከፍ ያደርጉታል፣ እንደዛው ዝቅም ያደርጉታል። ስለዚህ ምን ልላችሁ ነው? በራስ መተማመናችንን መቀየር እንችላለን። በነገራችን ላይ የሆነ ወቅት ሁላችንም ፉል የሆነ ኮንፊደንስ ነበረን። በልጅነታችን ሁላችንም እኩል ነበር። በልጅነታችን ምንፈልገውን እንጠይቃለን። ምንም ነገር አናፍርም። ሰው ምን ይለኝውን አንልም። በቃ ሙሉ በራስ መተማመን አለ። እያደግን ስንመጣ ከቤተሰብ፣ ከጓደኛ፣ ከተለያዩ ሰዎች ጋር ስንውል እሱን እየቀነስ ነው እየቀጨጨ መጣ። ስለዚህ አሁንም ነገሮቹ ላይ ከበረታን መቀየሩ አይቀርም። የተግባር ሰው ነው መሆን ያለብን። በነገራችን ላይ እነዚህን አሁን የነገርኳችሁን ነገር በህይወታችሁ ላይ ብትተገብሩ ምንም ላይታወቃችሁ ይችላል። በራስ መተማመን ልክ እንደ ጡንቻ ነው። በአንዴው አይታይም። ሲጨምር አይታወቃችሁም፣ ግን ቀስ እያለ በህይወት ይታወቃል። ከሰዎች ጋር ስትቀራረብ እሱ እኮ በጣም ከባድ ሰው ነው፣ ልበ ሙሉ እየሆነ ነው፣ ኮንፊደንስ አለው ትባላል። ከዛም የሆነ ሰዓት ራስም ይታወቃል። ግን እስኪታወቅህ አትጠብቅ። ስለዚህ ራስ መተማመን በአንዴው አይገነባም፣ በሂደት እንጂ። የዚህ ቻናል ቤተሰቦች ስለዚህ በራስ መተማመናችሁን ለመጨመር የጠቀስኩላችሁን በህይወታችሁ ላይ ተግብሩት። ሰብስክራይብ እና ላይክ ማድረጋችሁን አትርሱ። አመሰግናለሁ።